ሁላችንም ለባርሴሎና ማጨብጨብ አለብን። ምን አይነት ተጋድሎ ነው! እውነት ነው የምላችሁ፣ የሚገርም ጨዋታ ነበረ። ይቺን ታክል ነበር የቀራቸው፣ ይቺን ታክል አትሌቲኮ ማድሪድ ማለት ነው። ግም ጨዋታ ነው የተጫወተው፣ ግም ጨዋታ ግን ባርሴሎና ታግላችኋል። በቃ 3-0 የሚገርም ውጤት ነው። ባለፈው ነው ዳሜጁ የተፈጠረው፣ አለቀ በቃ። 4-0 መሸነፍ አልነበረበትም ባርሳ። አትሊስት አንድ ጎል ማስቆጠር ነበረበት፣ ወይ ደግሞ 3-0 ነበር መሸነፍ የነበረበት። ኤኒዌይስ ላሚን ያማል ላስተካክለው። ባለፈው ትላንት ከንስዬዋለሁ ብዬ ነበር አይደል? ሜሲ እስካለ ድረስ ያው የዓለማችን የሚለው ልቶና የአውሮፓ ምርጡ ተጫዋች ማለት ነው ላሚን ያማል ነው። የሊዮኔል ሜሲ ትክክለኛው አልጋ ወራሽ፣ ልባችንን የምናሳርፍበት አልጋ ወራሽ ላሚን ያማል። ባርሴሎና በድምር ውጤት 4-3 ተሸንፎ ከውድድር ወጥቷል። ማን ይሄንን ነገር ግን ማለት ነው ተሸንፏል ማለት አንችልም። ምንድነው እንዴ? 4-0 ፈርስት ሌግ ላይ እኮ አትሌቲኮ ማድሪድ አሸንፎ ነበር። አትሌቲኮ ማድሪድ ሃራምቦል የሚጫወት ቲም ነው። ዲያጎ ሲሞኔ ሃራምቦል ፋይናል ቦስ ነው እያልኩኝ ማስብ ሰውዬን፣ ይሄ ሰውዬ ግን ካለ ማለት ነው ሃራምቦል የሚባል ነገር የለም። ይሄ ካለ ሃላል ቦል ነው የሚሆነው። ምንድነው እንዴ? ኮርና ተሰጠው እዛ ጋር ሉክማንን የማይሆን አሰቃቂ አስተጣጠፍ አጥፎ አሲሳ ቤርናል ማን ነው? ቆይ አዳዲስ ተጫዋች ባርሴሎና ደግሞ ዝም ብሎ የሆነ ህፃናቶች ይሰበስባል እንዳለ የሚችሉ ተጫዋቾች ገብቶ አትሌቲኮ ማድሪድን መጨረሻ ላይ የምርም ሃራምቦል አደረገባቸው። በቃ ዝም ብሎ ይወድቃሉ፣ ዝም ብሎ ማልቀስ ጀመሩ፣ ኳስ ይጠልዛሉ። ግሪዝማን ዛሬ ባያረጅ ኖሮ ጉዳችሁ ነበር። ግሪዝማን ማርጀቱን ይጠቀማል። ይሄ ሰውዬ ግን ማለት ነው ጤነኛ አይደለም። ሊያልቅስ ሲል ጭራሽ ወደ ሌላ ምንድነው እግሩ እንዴት ነው እንደዛ የሚታዘዘው? የሰው ልጅ እጁ ራሱ እንደዛ በጣም ጤነኛ አይደለም ይልጅ። አረ ባርሳ አፉ በለኝ። ቅድም አፌን ከፈትኩብህ፣ ወላሂ አፌን ከፈትኩብህ። አንተ ሲሞኒ እኮ የሐራም ፉትቦል ጌታ እኮ የሐራም ፉትቦል ባርሳ ሲያገኝ ወይ 3 ወይ 4 ባርሳን አጥቅተህ እንጂ ተከላካይ የሚባል ነገር አይሰራም። እንደዚህ አይነት ጭዌ በቃ። አረ በፈጣሪ ስም አፉ በለኝ። እኔ ቅድም አፌን ስለከፈትኩብህ ነው ይሄን ቪዲዮ የምሰራልህ። አፉ በሉኝ በቃ። ምንም ማድረግ አይቻልም፣ ግን የሆነ በቃ ለእናንተ አዝኛለሁ። አሁን በቃ በዚህ ድረስ ደርሰህ ነጥብ ሳትይዝ መውጣት ግን አረ ባርሳ አረ በስመ አብ እንዴት ነው የሚያና ወይ ባይሞክሩ 73ኛ ደቂቃ ላይ 3-0 ሲሆን ማርያምን አመንኩ። የሆነ ታውቃላችሁ አመንኩ 4-0 አድርገው ሪሞንታዳው እንደሚጨርሱት። ዳኛ ማሊያ መልበስ ነው የቀረው። በኢየሱስ ስም አበሸቀኝ። እኔ ግን ተጫዋቾቹን አደንቃለሁ። እዛ ዳኛውን አለመማታታቸው ራሱ አንዳንድ ሞመንት ላይ በጣም አደንቃለሁ። እግር ኳስ ተጫዋች መሆን ለካ ስንት ፈተና አለው። እኛ ዝም ብለን እያየን እንትን እንላለን። ለማንኛውም አትሌቲኮ ማድሪድ ወደ ፋይናል አልፏል። አይ ቲንክ ፋይናል ነው መሰለኝ። ኮፓ ዴል ሬይ ባርሳ ወድቋል። የሚገርም ፋይት። ማርያምን እንደዚህ ተጋድላችሁ ትችላላችሁ። ማርያምን ይሄ ነው እኮ ባርሳ፣ ይሄ ነው። እዛ እነ ማድሪድ ሬሞንታዳ ምናምን ይላሉ አርሰናል ላይ፣ እዚህ ተሸነፈው ድጋሚ ይወጣል። ማርያምን ቲም ማለት ይሄ ነው። ምንም ማድረግ አይቻልም። ታግለዋል፣ የቻሉትን አድርገዋል። 3-0 አሸንፈዋል። በአንድ ጎል ምክንያት ወድቀዋል። አሁን የማድሪድ ደጋፊዎች ምን ተሰራላችሁ በዚህ ሰዓት? እንዴ አርፋችሁ አተኙ እናንተ። የማድሪድ ደጋፊ እንደዚህ ነው እንዴ? እንዴት አረ የማድሪድ ደጋፊ እንደዚህ ሲቋጥር ብዙ ጊዜ አጋጠመኝም። ዛሬ ግን እንዲህ ብሎ ሲቋጥር አገኘሁት። እንዲህ ብሎ ምን አይነት ነገር ነው ይሄ? ዛሬ ማለት ነው ባርሳ የሚገርም ካምባክ ላይ ያሳየን ከጫፍ ደርሶ ነበር፣ ግን አልተሳካም። አልተሳካም። በጣም ቆንጆ ሙከራን ያደረገው በጨዋታው ላይ እንግዲህ 3-0 ቢያሸንፍም ከዚህ ቀደም በተሸነፈው 4-0 መሰረት እንግዲህ 4-3 በሆነ ውጤት እንግዲህ ኦፊሻሊ ከዚህ ውድድር ባርሳ መሰናበቱን ኮንፈርም አድርጓል። ጀማው ግን እጅጉኑ ይሄን ጨዋታ ማሸነፍ ፈልጎ ነበር ባርሳ። ጀማው አልሆነለትም። በዚህ ላይ የማድሪድ ደጋፊ ቋጠሩ እናንተ እስቲ አውሱኝ። አንዳንዴ እኔም ለአርሰናል ልጠቀምበት። አንተ አረ አውሱኝ አንተ የሚቆጥሩ ተቆጣጣ። የባርሳ አታክ እኮ ከዓለም አንደኛ አታክ ነው። 3 ያገባባል ነው የምልህ፣ ግን 4 ይገባበታል ነው የምልህ። አይዞሽ አይስዌር ነው የምልሽ። ይሄ ዛሬ ባርሳ በመሸነፉ የረካ ሰው ባርሳን ይጠላል ማለት ነው። እኔ ደግሞ ባርሳን አልጠላም። ገባህ አይደለ? አልጠላም፣ ደጋፊ አይደለሁም ነው እንጂ አልጠላም። እንደውም አሳዘነኝ። ምክንያቱም 3 ጎል ማግባቱ ራሱ
የባርሳ ጨዋታ እኮ ያዝናናል። ሀቅ ለመናገር ማለት ኒውትራል ሆነ ለምታየው ማለት ያዝናናል። ሁሌ ጎል ፌስት ምናምን ገባ። አርሰናል ሰሞኑን ያጎደለችብኝን ባርሳን እያየሁ ነው ምዝናን ነው። ትመቹኛላችሁ። እንደውም ጥረታችሁ አይስወር እየቀለኳል። በጣም ነው ያዝናናኝ ጥረቱ ራሱ ማለት 3-4 ከባድ ነው። ገባህ? ለአራት መጀመሪያ ማስተናገዱ በጣም ከባድ እንጂ የባርሳ አታክ ያረካል ነው እየቀለኳል። እኔ እንደውም ካምባክ እንድታደርጉ እየቋጠርኩላችሁ ነበር። በተለይ ሶስተኛውን ካገባችሁ በኋላ ማለት እዚህ ድረስ ደርሶ መሸነፍ የለበትም ብዬ ማለት እዚህ ድረስ ደርሶ መሸነፍ የለበትም። አሁን የባርሳ አታክን ማን እንደሚያስቆመው ምናምን አታስቡ። ማን ማስቆመው አይደለም ሲሉ አትሌቲኮም እኮ አያስቆመው። የባርሳ ዲፌንስ ማንን ያስቆማል ነው የምልሽ። ገባሽ አይደል? ለምን እንዛዛታለን? ሰሚ ፋይናል ላይ እንገናኝ። እስቲ የኔን አታክ የኔን ዲፌንስ የመስበር የሚችል አታክ አለሽ ወይ? የለሽም ብዬ ነው የማምነው። ግን ቢኖርሽ ራሱ ያው 3 ታገቢና 4 የሚገባብሽ ቡድን ስለሆንሽ ሃይላይን መርቻንት ስለሆንሽ ከባድ ነው። ያገናኘን ይሄ ዛሬ አሳዛኝ ተሸናፊ ነሽ። የመጨረሻ ነው ያዘንኩልሽ። ይገባሽ ነበር 3 አግብተሽማ አንድ የሰራው ስህተት ለበኋላም ያስከፍልሻል። ዘንድሮ ላሊጋ ብቻ ነው የምትወየው፣ እሱም ኤምባፔ ገና ማሰልጠን ስለማይችል። ባርሳ ሬሞንታዳ ዛሬ አልተሳካም። ለምን? ሜሲ የለማ እንዴ። ሜሲ ሳይኖር ይሄን ሁሉ ቀለብሳለሁ ማለት ከባድ ነው። አክቹአሊ አምናም ባርሳ ቀልብሶታል። ግን ሁሌ ለምን ነው ይሄን ያህል ዲስታንስ የምትሰጠው? ሜሲን የመሰለ ተጫዋች ከሌለ እቀለብሰዋለሁ እያልኩ ሁሌ 4-0 መለጥለጥ የለበትም ብዬ ነው ማስበው። ሌላ ጊዜ ትምህርት መሆን አለበት። አትሊስት የሚቀለበስ ነጥብ ነው ሁሌ ይዘህ መምጣት ያለብህ። ግን ጥረቱን ሳናደንቅ አናፍም። የምሬን ነው። በቃ ባርሳ ሲባል ሬሞንታዳ ትዝ እንዲል የሚያደርግ አይነት ጨዋታ ነበረ። 3-0 ጭራሽ ማለት ነው። እና ለጥቂት በቃ እስከ መጨረሻው ደቂቃ ግን ተፋልሟል። ግን አልተሳካም። ይመቻችሁ የባርሳ ደጋፊዎች፣ እንግዲህ አይዟችሁ ነው የምንለው። ግን ምንም ነገር ኳስ ላይ እንደሚቻል አሳይታችኋል። ይመይ ዛሬ ምሽት ሬሞንታዳ እንሰራለን። ትናንትና ማድሪድ ተሸነፈ ብላችሁ እንዴት ነበር አፋችሁን ስከፍቱ የነበራችሁት? አንድ ደግሞ አለ ኬት የመጣ አንዱን የማይታወቅ ገገማ ያርሰናል ደጋፊ እየለፈለፈ የነበረ በዚህ ጨዋታ። ክብርሽን ካጣሽ እኮ ቆየሽ ባርሴሎና፣ እባክሽን ጆሮአችንን አታድሙት። ኢትዮጵያ ውስጥ ያላችሁ የባርሴሎና ደጋፊዎች በቃ ሰልችታችሁናል። መጀመሪያ ሬሞንታዳ እያሉ ሲለፈልፉ የነበሩት አሁን ይመጡና ደብድበን እድል ከኛ ጋር አልነበረም ይሉሃል። ስፔን ላይ አንድ ንጉስ ክለብ ነው ያለው፣ እሱም ሪያል ማድሪድ የሚባል ቡድን ነው። እባካችሁ እንከባበር፣ መስመር አንተላለፍ። አትችሉም። መልካም አዳር። አልሐምዱሊላህ ዛሬ ቢስሚላህ አይባልም አልሐምዱሊላህ ነው የሚባለው። ምክንያቱም በጣም ጨንቆኝ ነበር የስፔኑ ክለብ 3 ሲያስቆጥር። ግን ክብርና ምስጋና ይገባቸው አትሌቲኮ ማድሪድ 4ኛ ጎል እንዲቆጠር አልፈቀዱ። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነው እና ከ1976 ጀምሮ በሳቸው ጫና የአትሌቲኮ ማድሪድ ደጋፊ ነኝ። እንደምታውቁት በጣም ነው ዛሬ ደስ ያለኝ። እንደውም 3 አግብተው እንደዚህ ጓጉተው በመሸነፋቸው ደስ ብሎኛል። በመውደቃቸው በጣም ነው ደስ ያለኝ። እንደዛ እንደምታውቁት ከማድሪድ ስኬት በላይ የነሱ ውድቀት ደስ ይለኛል። በጣም ነው ደስ የሚል። በጣም ልጅነቴን ተጫወተበት ክለብ ነው። ግን ሃንሲ ፍሊክ ክብር ይገባዋል። የሚገርም ሰው እውነት ነው የምላችሁ። እንደውም ከተሰጠው በላይ ነው እየሰራ ያለው እዛ ቤት ውስጥ በእነዚህ ልጆች በአካዳሚ ልጆች። እንደምታውቁት ማድሪድ ያ ሁላ ኢንቨስት እያደረገ ውጤት አላመጣም። ያ ሁላ ኢንቨስት እያደረገ ሁሉ ነገር እያለ ይሄ ሰውዬ ግን ምንም ኢንቨስት እየተደረገለት አይደለም እና ባለው አቅም ያውም አምና ጥሩ የነበረውን ተከላካይ ኢጎ ማርቲኔዝ ሽጠውበት እና እንደው ክብር ይገባዋል ብዬ አስባለሁ። ያው እኔ ለክለቡ ውድቀት ስለምፈልግ ክሬዲት መስጠት ስለማልፈልግ ነው እንጂ ልጆቹም ሁሉም ነገር በቃ ተፋልመዋል። ይሄ በቃ የክብር ውድቀት ነው የወደቁት የክብር ብዬ ነው የማስበው። እና ግን እኔ ያው የነሱን ውድቀት አንሰፍስፌ ስለምፈልገው ስለ ስኬታቸው መውራት ስለማልፈልግ ለዛ ነው በጣም የተደሰትኩት እንጂ ዛሬ እነሱ የሚላገጥባቸው አይደለም። በጣም የሚገርም ፐርፎርማንስን ያሳዩት፣ ትልቅ ክብር ይገባቸዋል። ግን አትሌቲኮ ማድሪድ የልጅነቴ በጣም አስደስቶኛል። ሀላ አትሌቲኮ ማድሪድ። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ለወላ አካውንት ተመቷል። ከዚህ በፊት ፖስት ያደረኳቸው 3 ቪዲዮዎች እየታዩ አይደለም። ስለዚህ በደንብ ኮፒ ሊንክ አድርጉት። እሺ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉት። ከዛ ኮሜንት ላይ ደግሞ እሰይ ያላችሁ ትጽፉልኛላችሁ። አትሌቲኮች እኔ ፈርስት ሃፍ ስለሰደብኳችሁ በጣም ይቅርታ። እንደዚህ ነው ማድረግ ያለባችሁ። አሳይቶ መንሳት፣ ሰስፔንስ ማድረግ ማለት ነው። እና ደስ ነው ያለኝ ልብ ስብራት ማለት ነው። ትላንትና ማድሪድ ቤታ ስጠት ለዚህ ነገር የሚያስረዳኝ ሰው አለ? ኢቨን ኢፍ ማለት ነው ባርሴሎና ካምባክ ቢያደርግ ማለት ነው ማን ነው ከየትኛው አንግል ልትዩት ነው ማለት ከየትኛው አንግል አላየውም ልትሉኝ ነው?
ይሄ ግልጽ የሆነ ዘረፋ ነው። ይሄ ኳስ ኦፍሳይድ ነው፣ ግን ኦንሳይድ ተብሎ ቆጥተው መመልከት ትችላላችሁ። እንደዚህ ራሱ ማለት መነጋገር አሁን በደቂቃዎች ውስጥ መነጋገር የሆነ ነገርና ስለዚህ ኳስ ማን ነው እስኪ ስፔሲፊክ የሆነ መረጃ ሊሰጠኝ የሚችለው? ይሄ በቃ ኦፍሳይድ አይደለም ማለት አላቅም። እኔ ኦንሳይድ ነው ማለት እኔ እንጃ ከየትኛው አንግል እንደሚወጣ አላቅም። ትንሽ እኔ ቸኩዬ ይሄንን ቪዲዮ ሰርች ከሆነ አላቅም። ኤኒዌይስ ማለት ነው ደስ ብሎኛል። አትሌቲኮችን መቻችሁ አሳይቶ ነው የነሷችሁ። ደስ ይላል በጣም። ምንም ማድረግ አይቻልም። 3-2 በቂ አይደለም። ባርሳ ወድቋል ማለት ነው። ኮፓ ዴላሬ ሴሚ ፋይናል ባታጓጉን ግን አሪፍ ነበረ። ብቻ ልጆቹ የቻሉትን አድርገዋል። ላሚን ያማል አንተ ኤአይ ነህ ሲጀምር ማለት ነው። በጣም ነው የምትችለው። ፔድሪ በጣም ነው የምትችለው። አፊኒያ በጣም የሚያናድ ነገር ሲያደርግ ነበረ። አንሲ ፍሊክም ላይ መጨረሻ ላይ በ3 ተከላካይ ነበረ ሲጫወት የነበረው ማለት ነው። አንድ ቦታ ላይ ሁለቱም ተጫዋቾች ነው የተጎዱበት። ኩንዴ ተጎድቶ ወጣ፣ ከዛ እሱን ቀይሮ ባሌ ገባ፣ ባሌም ተጎድቶ ወጣ ማለት ነው። እና አራሆ ነበር ሲጠቀም የነበረው። አራሆንም እንደ ተከላካይ አይደለም ምርጫ ራሱ እንዲያጣ ተገዶ ነበር ማለት ነው። ሃንሲ ፍሊክ ማለት ለመቀልበስ በጣም ከባድ የሆነ ጨዋታ ነው። አንደኛ አትሌቲኮ ማድሪድ ነው፣ ዲየጎ ሲሞኒ ነው እና 4 ጎል ነው ያለው። ላይክ 1 ጎል ብታገባበትም መልሰው 2ኛ ብትደግም መልሰው 3ኛም ብትደግም ስቲል ከኳስ ጀርባ ነው የሚጫወተው፣ አይመለከተውም። እና ከ3 ጎል በላይ ማስቆጠር እዚህ ቡድን ላይ በጣም ከባድ ነው። ላይክ 3 ጎል አስቆጥረህም ስቲል ከኳስ ጀርባ ነው የሚጫወተው። ምንም አይነት ክፍተት አታይ፣ ጭራሽ ትሩ እየጨመረ ነው የሚመጣው እና በባክስሪ ነበር ሲጫወት የነበረው። የቻለውን አድርጓል፣ ሞክሯል፣ ግን በጣም ከባድ ነው። 3 ጎል አስቆጥሯል፣ ግን በቂ አልነበረም። ከዛ ባለፈ ላሚን ያማል ግን የምሬን ነው የምላችሁ ኤአይ እንደሆነ ያስመሰከረበት ጨዋታ ነው። የቻለውን በጣም አድርጓል። ልጁ ከችሎታው በላይ ደግሞ ማለት ነው ያለው ተነሳሽነት፣ ቡድኑ የሚያነሳሳው እሱ ነው። ትንሹ ልጅ እሱ አይመስልም የቡድኑ ማለት ነው የሚያነሳሳው፣ በአፍ ብቻ ሳይሆን ደግሞ በተግባርም እያነሳሳቸው ላይክ ምን ተጫዋች ምን እንደሚያደርግ ታውቃለህ፣ ግን ምንም አትፈጥርበትም፣ ምንም አታመጣም። በቃ እንዴት ሊያልፍ እንደሆነ ታውቃለህ፣ ግን ያልፋል። በጣም ነው የምትችለው ያማል። ለማንኛውም ኦኬ ኮፓ ዴላሬ አምናም ተበልቷል፣ ምንም አልታረለም። ዋናው ላሊጋ ነው፣ ላሊጋ ይበላል። ትላንትና ማድሪድ ጥሏል፣ ስለሱ አላወራንም። ለካ ይመቻችሁ፣ ደህና አደሩ። እግር ኳስ አንዳንዴ ፌር አይደለችም። ያማል ዛሬ ለፍቷል። 1 ጎል ቢያንስ 1 ጎል እሱ አግብቶ ቢሆን 4። ወይኔ 3-2 አሸንፈ ስትወርቅ ያለው ስሜት ከባድ ነው። የባለፈው ስህተት በቃ ዋጋ አስከፈለን። ዛሬ ራሱን የግሪዝማን ኳሶች ምናምን በቃ ተበልተን ነበር። ያናዳል። ግን ሊቪ እያስደሰተችኝ ነው። 3ኛ ጎል ቀረቀረው ነው። ወይኔ ባርሳ ምን አይነት ጨዋታ ነው! ይሄን ጨዋታ ካያችሁ እግዚአብሔርን አምልጣ። ምን አይነት ጨዋታ ነው! ጠዋት እንዳያመልጣችሁ። ሰው 90 ደቂቃ አትሌቲኮ ማድሪድን እናት እንደሌለው ልጅ ይቀጠቅጣል። ግን እድለኛ አይደለም። በስመ አብ ወልድ። አሁን ያለፈው አትሌቲኮ ማድሪድ ነው ቢባል ማን ያምናል? በቃ በአትሌቲኮ ማድሪድ ሜዳ 4 ጎል ቅመው ባይመጣ እንድሮ ዘና ብሎ የሚያልፈው ጨዋታ ነበር። 3-0 አሸነፈ፣ ቅጥቅጥ አደረገ። ግን ምንም ማድረግ አይቻልም። ግን በስማም ያበደ በቃ ምን አይነት ጨዋታ ነውና ይሄ ጨዋታ በቃ ጠዋትም ነግሬያችሁ ነበር፣ አስፈላጊ አይደለም። ይሄ ጨዋታ ዋጋ ያስከፍሏል። ዋጋ የሚያስከፍለው መውደቅ ብቻ አይደለም። ለሚቀጥሉት 2 ሳምንታት ማለት ነው 6 ጨዋታ ነው የሚጫወተው ባርሳ። በየ3 ቀኑ ጨዋታ አለበት የዛሬን ጨምሮ። አሁን ቅዳሜ ከአትሌቲኮ ቢልባኦ አለው። ከዛ ሮብ ቻምፒየንስ ሊግ ከኒውካስትል አለው። ከዛ በኋላ ድጋሚ ቅዳሜ ከሲቪ አለው። ድጋሚ ሮብ ከኒውካስትል አለው። ድጋሚ እሁድ ነው። ቅዳሜ ደግሞ ከራዮ ቫይካኖ አለው እና ዛሬ ባልዴ ተጎዳ፣ ኩንዴ ተጎዳ፣ በርናል ጥሩ እየተሰሙ አልነበረም፣ ፔድሪ ጥሩ እየተሰሙ አልነበረም። ኢነርጂያቸውን ጭርስ አድርገዋል እና ከቢልባኦ ይጥላል ባይ ነኝ። ከጣለም ግን በአካዳሚ ተጫዋች ገብቶ ነው መጣል ያለበት። ቅድሜ አሁን ምን ያደረገ አፍንጫው ድረስ ያለው ዋንጫ ነው ኮፓ ዲላሬ። ይሄን ያህል መጋጋጥ ነበረበት ብዬ አላስብም። በቃ እንደውም በቤንች ገብተህ ምንም የመጣ ውጤት ቢመጣ ይሻል ነበረ። ከቢልባኦ ዋጋ ያስከፍሏል። ቻምፒዮንስ ሊግ ላይ ዋጋ ሊያስከፍለው ይችላል። አሁን በየትኛው ተጫዋች በ15 ቀን 6 ጨዋታ እንደሚጫወት አላቅም፣ ግን እንደ ተመልካች ዛሬ በጣም በቃ ጨርቁን የጣለ ጨዋታ ነበረ። ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ ማድረግ እንዳረሱ። ዛሬ ግን ያልኳችሁ እንዳረሱ ዋጋ ይከፍላል ባርሳ። እግዚአብሔርን አልደበረኝም። የምሬን ነው የምላችሁ። በቃ ይኸውላችሁ የሚያኮራ ሽንፈት ነው። ተሸንፈን የወጣ ነው ከውድድሩ ችግር የለም። አምና በዚህ ውድድር እስከ ፍጻሜ ተጉዘን ፍጻሜውን እንግዲህ ያሸንፈን ዋንጫ ያሸነፍንበት ውድድር እንግዲህ አሁን ስንወድቅበት የሚታወስ ከሆነ መብታችሁ ነው።
ግን ችግር የለም እኔ አልደበረኝም። እየተሸነፈ እየተቀጠቀጠ የሚያኮራ ክለብ ነው ያለኝ አይደለም። እንደዚህ ተጋግጦ እስከ መጨረሻው ደም ተፍቶ ይኸውላችሁ ውጤቱን አስጠብቆ አሸንፎ ለመውጣት የሚታትር ቡድን ኖሮኝ ይቅርና ማለት ነው ቢሸነፍ ቢረገጥ ራሱ አይደብረኝም። ለምን 6 አይገባበትም? ዛሬ ተጨማሪ 10-0 አግሪጌት ለምን አያልቅም? ይሄው ክርስቶስን አይደብረኝም። በጣም ነው ያስደሰቱኝ። እስከ መጨረሻው ደም ጠብታ ድረስ ያላቸውን ሰጥተዋል። እኔ የደበረኝ የባልዴም የኩንዴም ጉዳት በዚህ ጨዋታ ላይ መኖሩ ነው። ፐርሰናሊ በጣም እሱ አናዶኛል ጋይስ። ላላለፍንበት እንግዲህ ጨዋታ እንዲህ አይነት ዋጋ መክፈላችን ቀጣይ ለሚጠብቁን ጨዋታዎች እጅግ በጣም የሚያናድድ ነገር ነው። ፐርሰናሊ እጅግ በጣም አመሰግናለሁ። ያማል አመሰግናለሁ። በርናል አረሳ የምሬ ነው። ራፊኒያ የሚችለው ሞክሯል። በቃ የሳታቸው ቻንሶች ቢኖሩ ማለት ነው። ሚድፊልዱም ጥሩ ነበር። ኤቭሪቲንግ አልጠበቅኩኝም። በቃ ዲፌንሱ ራሱ እናስጠብቆ ይወጣል ብዬ አልጠበቅኩኝም። ይገባበታል ብዬ ነበር፣ ግን አላገባም። አትሌቲኮ ስላላጠቃ ማለት ነው። ኮምፕሊትሊ በሎ ብሎክ ነው የተጫወተው። ኢኒዌይስ ፐርሰናል ማመሰግናቸውን ጨዋታዎች ቀጣይ ቪዲዮ ላይ እሰራላችኋለሁ። ኩለርስ እየወደቀም እየተነሳም እየተቀጠቀጠም እያሸነፈም እየተሸነፈም ቪስካ ባርሳ ቪስካ ካታሎኒያ ይመቻችሁ። በአግሪጌት 4-3 ተሸንፈናል። ባርሴሎና ጨዋታውን ማሸነፍ ቢችልም አትሌቲኮ ማድሪድ ግን ውጊያውን አሸንፏል። ጋይስ በመጀመሪያው ዙር የኮፓ ዴላሬ ጨዋታ በሜዳቸው አትሌቲኮ ማድሪድ ባርሴሎናን 4-0 ማሸነፋቸው የሚታወስ ነው። ታዲያ በዚህ ጨዋታ ላይ 3 ጎሎችን ማስቆጠር ቢችሉም ነገር ግን ጨዋታውን ለመቀልበስ 3 ጎሎች በቂ አልነበሩም። በምሽቱ ላይ ባርሴሎና ሙሉ ለሙሉ በሜዳቸው ብልጫ ወስደው ባመሹበት ጨዋታ ላይ በርናል ተከላካይ 2 ጎሎችን ሲያስቆጠር ራፊኒያ ቀሪዋን 3ኛውን ጎል በፍጹም ቅጣት ምት ማስቆጠር ችሏል። 4ኛውንና ጨዋታው ልትቀለብስላቸው የምትችለዋን ጎል ግን ማግኘት ሳይችሉ ቀርተዋል። ባርሴሎና ወደ ፍጻሜው ሳያልፉ ቀርተዋል። ሙሉ ምሽት ሲከላከሉ ያመሹት አትሌቲኮ ማድሪዶች ምንም እንኳን 3 ጎሎች ቢቆጠሩባቸውም ወደ ፍጻሜው ማለፋቸውን ግን አረጋግጧል። ነገ ምሽት በሚደረገው የአትሌቲክ ክለብና የሪያል ሶሴዳድ ደግሞ አንዳቸው ወደ ፍጻሜ እንደሚያልፉ የሚያረጋግጡ ይሆናሉ። ለማንኛውም ስለ ምሽቱ የባርሴሎና ልብ ሰባሪ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ያው አልተሳካም ሪሞንታዳው፣ ግን 3-0 አሸንፈናል። አጥቂ አለመኖሩ ምን ያህል ክፍተት እንዳለው ቡድኑ በጣም የታየበት ነው። 9 ቁጥር ትክክለኛ አጥቂ ቢኖረን ዛሬ በእርግጠኝነት ሌዋንዶውስኪ ቢኖር የዚህ የጨዋታ ውጤት ከዚህ በላይ ነበር የሚሆነው። እናልፍ ነበር በእርግጠኝነት። አልጠበቅኩም ይህን ያህል አቋም ራሱ። በጣም አስገራሚ ጨዋታ፣ አስገራሚ ብቃት። የባርሴሎና ወጣቶች ምን ያህል ታለንት እንዳላቸው ያሳዩበት ፕሪሚየር ሊግም ሆነ ሌላ ሊግ የምትመለከቱ ሰዎች ባርሴሎናን ምን ያህል ማክበር እንዳለባችሁ ያያችሁበት ጨዋታ ነው ብዬ አስባለሁ። ላማሲያ ምን አይነት ተጫዋች እንደሚያፈራ ተመልክተናል። የሚገርም ሚድፊልደር፣ የሚገርም መስመር ተጫዋች፣ ተከላካዮቻችን ዛሬ ጥሩ ነበሩ። ሲሞኔ በጣም የሚያስቅ ሰው ነውና ተሳክቶለታል። ብቻ 90 ደቂቃ ተከላክሎ ወጥቷል። ብዙም ያናድ አይደለም፣ አልጠበቅነውም፣ ግን ጥረዋል። በጣም ጥሩ ነገር አሳይተውናል። ክብር ይገባቸዋል። በጣም ተደስቻለሁ። በቡድኔ ኮርቻለሁ። እውነት ለመናገር በጣም ነው ያኮራኝ ቡድኔ ማለት ነው። በጣም የሚለይ ቡድን ነው የምንደግፈው እኛ። ይሄን ያህል ነው ሜንታሊቲያችን። ለማንኛውም ከዛሬ ጨዋታ ትልቁ ጉዳት የተጫዋቾች ጉዳት ነው። በጣም ስንናገር ነበረ። በጣም ኢነርጂ ይፈልጋል። 90 ደቂቃ ፕሬስ አድርገህ ነው የምትጫወተው እንዲህ አይነት ጨዋታና ሁለት መስመር ተከላካዮቻችን ተጎድተዋል። ኩንዴም ባልዴም ተጎድተዋል። ሁለቱም ሃምስትሪንግ ነው የጡንቻ ጉዳት ማለት ነው። ወዲያው ቶሎ ወደ ሜዳ እንዲመለሱ ምኞቴ ነው። በጣም ትልቁ የጨዋታው ጉዳት እሱ ነው እንጂ ሌላው ላደረጉት ጥረት ክብር ይገባቸዋል። ማርክ በርናል ዛሬ ሳይደነቅ ማለፍ የለበትም። ፔድሪ ምንም በቃ ሁሌም ያው ነው። ላሚን ያማል፣ ራፊና ሁሉም ዛሬ ጥሩ ነበሩ። ፈርናን ቶሬስ ግን ምን አይነት አጥቂ እንደሆነ አስመልክቶናል። በአራሆ ተጫወትን እኮ በቃ በጣም እሱ ብቻ ነው ያናደደኝ። ለማንኛውም ይመቻችሁ። ቪስካ ባርሳ፣ ቪስካ ካታሎኒያ። ምን አይነት ጨዋታ ነበር የተመለከትነው ጋይስ? በመጀመሪያ ዙር የስፔን ኮፓ ዴላሬ ጨዋታ 4-0 በአትሌቲኮ ማድሪድ ተሸንፎ የነበረው ባርሴሎና በሜዳው ካምፕኑ በመልሱ ጨዋታ አትሌቲኮ ማድሪድን አስተናግዶ 3-0 በሆነ ውጤት ቢያሸንፍም 4-3 በሆነ የድምር ውጤት እንግዲህ ከውድድሩ ተሰናብቷል። አትሌቲኮ ማድሪድም ፋይናሊስት መሆኑን አረጋግጧል ማለት ነው። ከጫፍ ደርሰው ነው እንግዲህ ሳይሳካላቸው የቀረው። ሁለቱ ቡድኖች ሲገናኙ ቆንጆ ጌሞች እንደሚሆኑ ከመጀመሪያው ዙር ጨዋታ ጀምሮ ነግሬያችሁ ነበር። የዛሬውን ጨዋታ እንደዚህ አይነት ቆንጆ ጌም ሊሆን እንደሚችል ገምተን ነበረ። እንደጠበቅነው የሚገርም አይነት ጌም ነበር ያገኘነው። ባርሳዎች በቃ ጫፍ ደርሰው ነው አትሌቲኮ ማድሪድ ላይ አቻ ማድረግ ሳይችሉ ጨዋታ የተጠናቀቀው ማለት ነው። እንግዲህ በዚህ ጨዋታ ላይ በፈርስት ሃፍ ሁለት ጎሎች ነበር አስቆጥረው 2-0 ሲመሩ የነበረው ማለት ነው። በጣም አሪፍ ነበር በመጀመሪያው አጋማሽ 2 ጎል ማለት ነው። በርናል 29ኛው ደቂቃ ላይ አስቆጠረ። ራፊና በፔናልቲ
50ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ሰከንድ ሃፍ በርናል ድጋሚ 72ኛው ደቂቃ ላይ ሌላ ቆንጆ ደቂቃ ላይ ጎል አስቆጥሮ ባርሳ ወደ 20 የሚጠጉ ደቂቃዎች ነበሩት ጨዋታው ላይ አንድ ጎል ለማስቆጠር ማለት ነው። ግን ያንን ማድረግ ሳይችሉ ቀርተው እንግዲህ በድምር ውጤት አትሌቲኮ ማድሪድ 4-3 ተሸንፈው ከውድድሩ ተሰናብተዋል። ግን የሚገርም ጌም ነበር የተመለከተው። ባርሳ ቶታሊ ጌሙን ዶሚኔት አድርጎት ነበረ። ሲሞኔኒ ከዚህም የባሰ መከላከል አይነት አጥር ያስመለክተናል ብዬ አስቤ ነበር። ግን የባርሳ የማጥቃት አቅም ማለት ነው የትኛውንም አይነት ዲፌንሲቭ ስትራክቸር ማስከፈት ማፈራረስ እንደሚችል ነው የተረዱት ከዚህ ጨዋታ በኋላ ማለት ለጥቂት ደርሰውበት ነበር። በቃ የመጨረሻ ሞመንቶች አትሌቲኮ ማድሪድን ታደጉት እንጂ ባርሳ የሚለይ ቲም ነበር ዛሬ ማለት ነው። ላሚን ያማልን በጣም የሚገርም ፐርፎርማንስ ነበረው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንስ ፍሊክና ሰራዊቱ አሟሟታቸው የጀግና ነው። ያራዳ ልጅ ታግለው ነው የወደቁት እንጂ መጀመሪያውንም ተስፋ ቆርጠው አልጨረሱም ማለት ነው። ካምፕኑ ላይ ቢያንስ ገድል መስራት ባይችሉ እንኳን መሞከራቸውን አሳይተዋል ማለት ነው። በአንድ ጎል ልዩነት ወድቀዋል ማለት ነው። ተሰናብተዋል። እንግዲህ በጣም በሚያስገርም ሁኔታ 3-0 በሆነ ውጤት ማሸነፍ ችለው ነበረ። ነገር ግን አትሌቲኮ ማድሪድ እንግዲህ በሜዳቸው 4-0 ማሸነፋቸውን ተከትሎ በ1-0 ብልጫ ማለፍ ችለዋል ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የሃንስ ፍሊክ ሰራዊት ግን ታግለዋል። ምስጋናና ጭብጨባ ይገባቸዋል ብዬ አስባለሁ። ሀሳብ አስተያየታችሁን አስቀምጡ። ሼር ኮፕሊንግ በደም ይደረግ። ይመቻችሁ። ምንም ነው ማድረግ የማይችሉት ከዚህ በላይ የሚያናድደው ደግሞ 3 መግባቱ ነው። እያሰብኩት ደግሞ 3 አግብተው አትሌቲኮ ማድሪድ ይዘጋል እያልኩ 3 አግብተው ባርሳ ዘጋ፣ ግጥም አድርጎ ዘጋው፣ አለቀ በዛው። ለፍተዋል። ላሚን ከልቡ ነው የተጮተው፣ ከልቡ የሚሰጣቸው ፓሶች፣ የሚያደርጋቸው ድሪብሎች ምናምን የሚገርሙ ነበሩ። ግን በቃ ምንም አልሆነም። ኧረ በስመ አብ። እንደውም አትሌቲኮ ይከላከላል እንደተባለው ይሄኔ በጣም አልገገመም። ባርሳ በጣም እያጠቃ ነበር፣ ብዙ ካውንተር መሄድ ይችሉ ነበር ምናምን። ግን ኧረ በስመ አብ ዛሬ ማሸነፍ ይገባው ነበር ባርሳ። ካምባኩ ኮምፕሊትድ መሆን ነበረበት። ግን ያናድዳል በጣም። አትሊስት አቻ ሆኖ ከዛ በኋላ ባለው በፔናልቲ ምናምን ቢወርቅ ራሱን አይደብረኝም ነበር። ግን ይሄ ያስጠላል በጣም በስመ አብ። አትሊስት 3 ባይገባ ምናምን ኖርማል ነበር። ፈርስት ሃፍ 2 ገባ፣ 3ኛውን ሲያገባ እኔ በቃ ካምባክ ያደርጋሉ እያልኩ ነበር። ሳያው ግን ጭራሽ ገገም አትሌቲኮ። ብቻ የማይሆን ነበረ። በቃ ዛሬ አትሊስት ማሸነፍ ነበረበት ባርሳ። እንደነገርኳችሁ ባርሴሎና ጀስት ሾርት መሆን ችሏል። እዚህ ጋር ቪዲዮ ራሱ እንደምትመለከቱ 3-1 ይጨርሷል ያስባሉ። 3-1 ያራላንድ ጀስት ሾርት ሆኖ ይኸው እንዳልኳችሁ እቺ 4-1 አቴቲ አንድ ጎል አግብቶ እንደው የሚመልስበት መስሎኝ ነበር። አቴቲ በተደጋጋሚ ትንሽ ነበር ቻንስ የፈጠሩት፣ እነሱ ስተዋቸው ነበረ። አንድ ተለመደው የላሊጋ ምንም አይነት ኮንቴንት ያመልጣችሁ። ፕላስ ምቱ መጫ እንዳይረስ ሀሳባችሁ ኮመንት ላይ አስቀምጡልኝ። ከዛ ኮፒ ያደረጋችሁ ብትጀምሩ ቪዲዮ ደስ ይለኛል። ዋሪ ምናምን ይህን ሰሞን እያዛገን ስለሆነ እናም ያ ማርክ በርናል ምናምን እንደነገርኳችሁ ማርክ በርናል ባይዘዌ የነገርኳችሁ ነው። ከቻሉ ፔድሪ ሲጎዳ ትዝ ካላችሁ ይሄው እንቀጥላለን። ብቻ ወደ ቪዲዮ እንመለስ። ባርሴሎና ግን ዛሬ ከያማል ውጭ ሌሎቻችሁ አላገዛችሁትም። እነ በርናል አሪፍ ነበሩ፣ ፔድሪ አሪፍ ነበረ። ነገር ግን ከዛ ውጭ እነ ፈራን ቶሬስ፣ ራፊኒያ ራሱ ሳይጠበቅ እንግዲህ አሪፍ ፐርፎርማንስ አሳልፏል ብዬ አላስብም። ምን እንደነካው አላውቅም። ራፊኒያ በተለይ ያው የባራንዶራ ማይገስ ምናልባት ባክላሹም አለ ከሱ ትንሽ ሳይኮሎጂካሊ ትንሽ ተነክቷል የሚለው ዛሬ በፍድም ሆኖ እንደመጣ ይታወቃል ይህን ሲዘን እና ትንሽ ያው ከጠነከረ በኋላ ራፊኒያ የመዳከም ነገር አይቼበታለሁ። ምናልባት ግን ቀስ ብሎ ይመለሳል ብዬ አስባለሁ። ራፊኒያ ይጠፋል ብለን አናስብም በቅርብ ጊዜ። ግን ላሚን ያማል ያሳለፈው ፐርፎርማንስ ሮጀሪ እኮ ሊያለቅስ ደረሰ። አረ በማርያም ከሲሞኒ ጋር ሲሞኒ ራሱ አታዩትም? ዛሬ እንደዚህ ተጨነቀ እንዴ! እንደዚህ ነገር እኮ የማየው በርናርዶ እንዳሳየኝ አይበቃኝም? ከአመታት በኋላ ታየው ብርት ብሎበታል በጭንቅላቱ ላይ። ግን ጀስት ማምለጥ ችሏል አትሌቲኮ እና ያ በካምፕ ናው ላይ ተአምር ሊፈጠር ጫፍ ተደርሶ ነበረ። ነገር ግን እንደነገርኳችሁ ባርሴሎና እንግዲህ ከአቅማቸው ጥግ ድረስ መሄድ ችሏል። ዛሬ ዲፌንሱን ራሱ በአቅማቸው በሀይለናቸው ጠብቀው በተቻላቸው አቅም ለመከላከል ሲሞክሩ ተመርተን ነበረ። የአትሌቲም ግን ያው ደስ የሚለው ነገር አታከሮቻቸው ተስገብግበው ዛሬ አትሌቲኮ እንዳያገባም ለአታኩም እንዳይመቸው አድርጎት ነበር። ባርሴሎና ኳስ ቁጥጥሩን ኦልሞስት ሙሉ ለሙሉ ይዞት ነበር። ኦልሞስት 70 በላይ በፖዚሽን ራሱ 70% በላይ ፖዚሽን ነበራቸው። ያ አሳዛኝ በባርሴሎና በኩል የተመለከት ነው። እናንተ ሀሳባችሁን ጨዋታው እንዴት እንዳያችሁ ቅድም እንዳልኳችሁ ኮመንት ላይ ማስቀመጣችሁ እንዳረሱ ቀጣይ እስክንገናኝ ድረስ ይመቻችሁ። አንድ ጎል ነበር የቀረው። ያማል፣ ፔድሪ፣ ቤርናል ምን አይነት ተጫዋቾች ናችሁ? ፔድሪን በዚህ ሰዓት ማንም አይደርሰውም ማለት ነው። ማንም ግን ምን ያደርጋል? ያን አህያ አጥቂ ፌራን ቶሬዝን ይዘን ገብተን ነው እንጂ አንድ ጎል ነበር ብቻ ለሙከራችሁ
ቪስካ ባርሳ